ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቼ እንደምን አመሻችሁ፣ ሰላም አመሻችሁ። እኔ ያለው እግዚአብሔር ይመስገን። ዛሬ ጀግኖቹ መጡ። ጀግና እናቱ አንተን ወልዳለች። ብሩኬና አቤል እናታችሁ እውነት ወልዳለች። ጓደኛ ማለት ይሄ ነው። ጓደኛ ለጓደኛ መስዋዕትነት ይከፍላል። ለጓደኛ ህይወቱ ይሰጣል። ለጓደኛ ህይወቱ ውስጥ አስፈላጊ ሰው ማለት ጓደኛው ይሄ ነው። በቃ የምር ይሄ ነው። አደናኳቸው። ይሄ ቡቼ የሚባል ብዙ ጊዜ ሩታ ጋር የሚጋደመው እሱ ነው መሰለ። ዋናው መነሻው ወይ ሩታን ይሸቅላታል ወይ የሩታ ይሄት ይሸቅላታል። እንዴት ሁሌ የሱ ህይወት ውስጥ የሚመጣ ሰው እንደዚህ አታድርጉ እንደዚህ አታድርጉ። ከህይወት ውስጥ ማነካንተ አንተ የሰው ህይወት መመራት ይቅርና የራስህ ህይወት ያልኖርከው ቲላም ለቃቃሚ የሰው ሳን ለቅመ የሚበላ ሰውዬ ይሄ ቡቼ የሚባል ሰውዬ ቡቼ አባክ ጥፋና ማነካንተ ሄርሜላ ለማስፈራራት አንተ ማነክ ዘናም ሄርሜላ ለማስፈራራት አንተ ማነክ ከየት መጣክ? አንተ ስምክ ማን ይባላል? አንተ ሄርሜላ ማስፈራራት የሄርሜላ ቤተሰብ ማስፈራራት ጓደኞቿ ማስፈራራት አብርሽን ጋራ የሚመጣ ሰው ሁሉ ማስፈራራት አንተ ማነክ? ለአንተ ስንት ተከፈሉ? እነዚህ ተኩሎቹ በጎቹ ስንት ከፍሎ ነው? ቦርኮ ስለ ወፈርክ የሚፈራ ሰው መሰልክ? እንደ ሰው ልጅ አይታችኋላ። እነዚህ ሁለቱ ጀግኖቹ ለአንተ በቁ። እሺ ኢከካም እንደዚህ አስቀዝኖ መሬት አኖሩሃ ሽንታም አርፋ ተቀመጥ ከሆነ ዋጋ ታገኛለህ። ሄርሜላ ደግሞ ያንተ ይቅርና ያንተ ዘር መንዘርም ሄርሜላ አይደርስም። ያንተ ዘር መንዘር ሄርሜላ አይደርስም። አንተ የምታገኘው 20 ሺህ እና 30 ሺህ ለማግኘት ብለክ ልጆቹ ማቋሸሽ ልጆቹ ለማወራት አንተ ማነክ? ሰው ዝም ካለው ሞኝ አይደለም። ሄድበት። አቤልና ብሩካ ጌታን አደነኳቸው። ጀግና ናቸው። እናንተ ወልዳለች። በእውነት እናታችሁ ወልዳለች። ጀግና ናቸው እናንተ። ሂዱባቸው እስቲ። ይሄ ቆሻሻ እንደነችና አይዋ ጀግኖቹ ናቸው። በቃ የታባ ጀግና የቆራጥ ልጆች እነዚህ ቀላዎች ይታያሉ። ሙሉ ይታዩኛል። አንዱ እዚህ ውስጥ ነው። በዚህ በበሳለሁ። ሰምተኛል አይደል? ይኸውልህ እያየኸው ነው አይደል? ይሄንን አቀባበሉ ነው የሰጠኝ። ምላጩን ከሳብኩት አለቀልኝ። ሲጀምር ኖረህም አጠቅምም በሞትም አጠቅምም እኮ። ከዚህ በኋላ አብርሃም ህይወት ውስጥ እየዞርክ ሰው የምታስቸግረው ሰው የምትበጠብጠውን ነገር ታቆማለህ። አንተ ማንነትህን ወቅ እየሰማን አይደለም? እንደማመጣ እሺ፣ እንደማመጣ ይሄንን ቀላ ከትቼ አናትህን ነው መበሳለህ። ከዚህ በኋላ አብርሃም የማይመለከት ነገር ውስጥ ስማችንን ብታነሳ የማይመለከት ነገር ውስጥ እጅህን ብትከት ውርድ ከራሲ እንቡር አልክ። በጣም ሰማነ። ብዙ ሰው መታ፣ ብዙ ሰው አሳሰርክ፣ ከብዙ ሰው ጋር ተጣላ፣ ዝም አለ። አቅምህ ይሄ ነው። እሺ ዛሬ ወንድ ነኝ ብለህ ነው የምታስበው። አሁንም አይበርድልህም እንዴ? አሁንም አይበርድልህም? ማን ነኝ ብለህ ነው የምታስበው? ውጪ ይሄ ይታያል አይደል? ቶሎ እንዳይመስልህ ባናትህ፣ በደረትህ፣ እግር ስር ሁሉም ቦታ አቀባብለን ነው የምንለቅብህ። ጠምተኛል አይደል? የት አባክ ከዚህ በኋላ ሄርሜላ የምትባል ሰው ጋር አጠገባ ብትደርስ ቤቷ፣ ጓደኞቿ ጋር፣ ቤተሰቦቿ ጋር ብትደርስ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁ በሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ ተመልሰን መጥተናል ከብሩክ ጋር። የተመለስንበትም ዋነኛ ጉዳይ ያው ሰው ማንም በክብሩ አይደራደርም። የሆነ ለሰው የምንሰጠው ገደብ አለ። ሁላችንም ሰዎች ስንባል የምንሰጠው አክብሮትም አለ። የምንሰጠውም ደግሞ የሆነ መስመር አለ። ያንን ሰው የሰጠነው ገደብ ካለፈ ንቀት ነው የሚባለው እና እኛ ደግሞ እንደዛ ተከስቶብናል። ከገደብም ከመስመርም በላይ ነው የተከሰተብን እና ደግሞ እስኪ ቡርኪ ሰላም በላቸውና እናወራለን። እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንግዲህ እንዳያችሁት ነው በዚህ ሰሞን ሰው አለመኖሩን ተመርኩዞ ቡቼ የሚባል ልጅ መሳሪያ ይዞ መጥቶ ማይሆን ነገር ውስጥ ከቶን ነበረ። እንግዲህ እኔ ጋር ብቻ አይደለም አቤል ጋም ደግሞታል። ድጋሚ ደግሞ ሄርሜላንም ፍለጋ ትንሽ እየሄደ ነው እና የሚሄድበት መንገድ ትክክል እንዳልሆነ እና ደግሞ ሰው ሲታገዝ ፈርቶ እንዳልሆነ ማሳየት እንፈልጋለን ዛሬ። ስለዚህ
እንግዲህ ሄርሜላ ማጠገብ እንዳይደርስ እኛም ጋር ድጋሚ እንደዚህ አይነት ስህተት እንዳይሰራ ዛሬ ምርጥ ማስጠንቀቂያም ከማስጠንቀቂያም በላይ ደግሞ ማንነታችንን የምናሳይበት ቀን ነው። ምክንያቱም በጣም ንቆናል፣ እንደናቀን ነው እየተሰማኝ ያለው ነው። ዛሬ እንግዲህ ያለበት ግቢ በር ላይ ደርሰናል። እሱ ግቢ ቤት ግቢ ቁጭ እንዳለ ሰምተናል። ነው ሰው ታከብሩታላችሁ እንጂ አፈሩትም። እኛ ደግሞ እኔ ከተፈጥሮ ሰው አከብራለሁ፣ አልፈራም፣ ከማንም ሰው ጋር አልነካካምም እና ታቁኛላችሁ። እኔ ምንም ሰውም አልነካም አልነካካም። ግን ደግሞ በዚህ ሰሞን የተፈጠረ ነገር እናንተ ማየታችኋል። ምንም በማናውቀው በማያገባው ነገር ነው መጥቶ ይሄንን ነገር ትልቅ ማስፈራሪያ ሽጉጥ ይዞ ያስፈራራል። ቡቼ የሚባል ታውቁታላችሁ። ጓደኛችን ነበረ የምንለው እናስብለትም ነበረ። ከእሱ ጋርም ብዙም ላይፍ አሳልፈናል። ግን ደግሞ የሆነ ሽጉጥ ይሁን አላውቅም፣ የህፃናቶችን መጫወቻ ይሁን አላውቅም፣ ብቻ መጥቶ አስፈራርቶናል። እሱን ደግሞ እኛ በምን አይነት ነገር እንደምናሳየው እኛ እናውቃለን። ብዙ ነገር እየተደረገ ማሻአላ ማሻአላ ብሩሽ ጎረምሳ ሰብስባል። የስ እንዳትሳቁ ደግሞ ግንባሩ በምግብ ካለ ሲሪየስ ነው ሲሪየስ ነው ወይ ደህና ምንድን ነው? አይደለም ልናወራ ፈልገን ነበር። ምንድን ነው የምታወሪው? አንዴ ወጣ እናወራ። ለምን እነዚህ የምታወሪው ከሆነ እዚህ አውሪ። ምንድን ነው የምታወሪው ደግሞ? ምንድን ነው ጓ የምትለው? ልናወራ ነው የምንፈልገው። ሰው ቤት ድረስ መታችሁ ምንድን ነው የምታወሪኝ? ምንድን ነው አላማችሁ? አንተ ሰው ቤት ሴት አሁን ነገር ልፈልገን አይደለም እኮ። ምንድን ነው ፈልጉት? ምንድን ነው ምን ፈልጋችሁ ነው? ቤት ማለት ነው። ምን አገባ? ማንስ ቢኖር ባይኖር ምን አገባ? ማንም የለም። ምንድን ነው ምንድን ነው የምትለኝ? ቁጭ በል። ለምንድን ነው ቁጭ ብለው? በሰላም እናውራ። ሰው ቤት ገብታችሁ ምንድን ነው አላማችሁ? አሁን ማልበረድላችሁ ምንድን ነው? ተረጋግተን እናውራ። ሰው ቤት መጥተህ ምንድን ነው ተረጋግተን የምታወራ? ነገር ውስጥ አትከተትም። አንተ ያደረግከው ቤት ድረስ ነው የመጣኸው። ሁለታችን ጋር ቤት ድረስ ስራችሁ ነው ቤት ድረስ ያስመጣችሁ። እኔ ግን ስላደረኩ ነው። ወይኔ ምንድን ነው አላማችሁ? ቤት ድረስ ማንም የለም ብላችሁ ነው እንዴ? አሁን ሰፈር አትበጥበጥ ወይ እንውጣና እናውራ። ይኸው አውሩኝ። እዚሁ አናግሩ። ምንድን ነው የምታናግሩን? ቡርም አትበል። መፍትሄ ነው አወራችኋለሁ እስከ ጥግ። ሲጀመር ከእናንተ ጋር የሚያጨረሱ ነገር አለ። ጭራሽ የበረደላችሁ ነው የመሰለኝ። የበረደላችሁ ነበር የመሰለኝ። ጭራሽ ቤቴ ድረስ ትመጣለህ። አንዴ ቁጭ ብላለህ አትልም? አልልም። አቤት ቡቼ ቁጭ ብለና በሰላም ያላችሁት በህግ ነው የሚያስጠይቃችሁ እያደረጋችሁ ያለው። አንተ በህግ አልተጠየቅም። ሰው ትዳር ውስጥ ገብታችሁ እየበጠበጣችሁ ስለነበረ ነው እንደዛ ያደረኩት። አሁን ግን አሁንም ተረጋግተህ እናውራ። እኔ አሁን ሌላ ነገር ውስጥ እንድገባ ሰማችሁ ነው። ሰምተኛል። እንደማመጥ እንዳንተ ጋጥ ወጥ አይደለንም። ጋጥ ወጥ ካልሆናችሁ ሰው ቤት ገብተህ እኮ እየተናገርክ ነው ያለው። አንተ ጋጥ ወጥ ስላልሆንክ ነው ቤት ድረስ መተህ እንደዚህ አስፈራርተሽ ላስጠነቀቅ ነው የመጣሁት። እየሰማኝ ነው። አልልም። ቁጭ አልልም። ምንድን ነው አልልም። ቡቼ ቁጭ በል። አልልም። ቡቼ ቁጭ በል። አልልም። ቁጭ አልልም። ውጣልኝ ከቤት። የታባክ ቁጭ አድርጉት። ቁጭ በል። የታባክ ቁጭ በል። ቁጭ በል። ተመልከረ እንዴ? ቁጭ በል። የስ አስቀምጥ። የታባክ ተረጋጋ። ቁጭ በል እኮ ተረጋጉ። እሺ በቃ እቀመጣለሁ አልኳችሁ። አንዴ ጸባይ አልወደደለም። ቁጭ በል። ኢዘናም እንዳንተ ጋጥ ወጥ መሆኑ እኮ አይደለም። ቁጭ በል። ተንበርከክ። ተረጋጋ። አትክተተኝ። የያዝኩት ነገር ሌላ ነገር ውስጥ እንድትከተኝ ያደርጋል። ተንበርከክ። የታባክ ተንበርከክ። እሺ ምንድን ነው ፈልጉት? ተንበርከክ ተባልካ? በቃ ተንበርከኩኝ። አንዴ ተንበርከኩኝ። በቃ ለምን አትሆኝም? ምንድን ነው ፈልጉት ከኔ? አንተ በጣም ማይሆን ሄርሜላ ልካችሁ ነው። ማን ስለሆንክ ነው አንተ ሄርሜላን ያለችበት ድረስ የምትፈልጋት? እኔም በተኛውበት እየመጣህ የምታስፈራራን ማን ስለሆንክ ነው? ቁጭ በል። እንዳንተ የተበላሸ ሽጉጥ ምናምን አይደለም የመጣን። ይኸውልህ ብትሞትም ብትኖርም አንተ አጠቅም። ገብቷል? ይኸውልህ እሺ፣ የምትፈልጉትን ብቻ ንገረኝ። አሁን ማለት አይደለም አሁን የለም ምን ሰማ እንድትሰማን ነው የምፈልገው። ገብቶሃል? ሰምተኛል? እናንተ መላላክ አሁንም አልበረደልህም። የምትረጋጋ ከሆነ ተረጋጋ።
ተረጋግተህ ምንድነው ፈልጉት? አቤል ምንድነው? ይኸውልህ እኛ እናከብርሃለን እንጂ አንፈራህም። ሰምተኛል? እንደፈለግ ስፈነጭ በቀደም መጣ እኛ ዝም ነው ያለን። ገብቶሃል? ሰምተኛል አይደል? ምንድነው ፈልገው? እሺ አሁን ምንድነው? እንድሰማን እንፈልጋለን። ምንድነው የምትሰማኝ? እንድሰማን እንፈልጋለን። ምንድነው እምቡር ትላለህ እንዴ በሰው ትዳር? አንተ ምን አገባህና ነው? ማነህ? ትላንትና መተህ እዩኝ ትላለህ እንዴ? ልወደድ ባይ ትሰማኛለህ? ውጪ ከዚህ በኋላ ሄርሜላ የምትባል ሰው ጋር አጠገቧ ብትደርስ ቤቷ፣ ጓደኞቿ ጋር፣ ቤተሰቦቿ ጋር ብትደርስ ማለት እንደዚህ ጠብሳለሁ። የሰማኝ ነው። ዋጋ ግን ያስከፍላችኋል። የምን ዋጋ እንክፈል አንክፈል አንተ አይመለከትም። ገብቶሃል? ትላንትና መተህ ዋጋ ያስከፍላችኋል። ይህን ማድረጋችሁ ቤት ድረስ ዋጋ ያስከፍላችኋል። እሺ አቤልም ቤት ድረስ መተህ ምንም ያልመሰለ ውጪ። ይሄ ይታያል አይደል? ቆሎ እንዳይመስልህ ባናት፣ በደረት፣ እግር ስር ሁሉም ቦታ አቀባብለን ነው የምንለቅብህ። ሰምተኛል አይደል? እንዳንተ አሁን አውራ ወንድ ነኝ ትል አይደለ? ቡቼ ጀግና፣ ቡቼ አንበሳ አሉ ጋ አሁን አውራ ወንድ ነኝ እያልክ አልነበር እንዴ? አውራ ውስጥ ይሆን አንተ ማነህና ነው? ቆይስ እንዴ ማነህ? ዋጋ ግን ያስከፍላችኋል። ብሩክ ዛሬ ወንድ ነኝ ብለህ ነው የምታስበው? አሁንም አይበርድልህም እንዴ? አሁንም አይበርድልህም? ማን ነኝ ብለህ ነው የምታስበው? በለው አንዴ በለው ብሩክ። ይኸውልህ ማን ተኩስ ከመሰለ ተሳስተሃል። እሺ አንካሳ አድርገህ ነው የምንሸኘው ወደ ቤት። በኋላ አብርሃም የማይመለከት ነገር ውስጥ ስማችንን ብታነሳ፣ የማይመለከት ነገር ውስጥ እጅህን ብትከት ውርድ ከራሲ እምቡር አልክ። በጣም ሰማነ እኮ ብዙ ሰው መታ፣ ብዙ ሰው አሳሰርክ፣ ከብዙ ሰው ጋር ተጣላ፣ ዝም አለ። አቅምህ ይሄ ነው። እሺ ሰማኝ፣ ሰምተኛለህ? እንዳንተ የተበላሸ ሽጉጥ አይደለም ይዘን ምን ዞሮ ሰው እናከብራለን። ስለ ነገ እንትናችሁ ግን አስቡበት። ስለ ነገ ላይፋችሁ፣ ስለ ነገ ህይወታችሁ ግን አስቡበት። ስለ ነገ ህይወታችሁ። እሺ ዛሬ ተይዣለሁ፣ ችግር የለውም። ግን አንተ ማንነትህን እወቅ፣ ማንነትህን እወቅ። ውጪ እየሰማን አይደለም ነው? እንደማመጣ እነዚህ ቀላዎች ይታያል። ቁሉ ይታዩኛል። አንዱ እዚህ ውስጥ ነው። አጉርሰው በዚህ በበሳልሃለሁ። ሰምተኛል አይደል? ምንድን ነው ፈልጉት? አሁን አንተ ብሩኬ ቆይ፣ ምንድን ነው ስርዓትህን እንድትይዝ ስርዓትህን ምን አድርጌያለሁ? ከዚህ በኋላ ተሳስተህ ሄርሜላ የሚባል ስም እንዳታነሳ። የሰማኝ ነው አይደለ? ሄርሜላ ነው የራሳችሁ ነው ህይወት ነው። ሄርሜላ አትበል። ሄርሜላም ራሷ ሰው ነች፣ እኛም የራሳችን ሰው ነን። ስማኝ፣ ዝም ማውራት አችልም። ዝም በል። አናትህን ነው የምንበሳለህ። እሺ ሰምተኛል አይደል? ነገር ውስጥ ክብር የሚባል ስማኝ፣ ክብር የሚባል ነገር አለ። በክብራችን ስለመጣ ነው። ስለ ሄርሜላ እኛ አይመለከተንም። ሰምተኛል? ነገ ህይወታችሁ ግን ዋጋ ያስከፍላል። በክብራችን ስለመጣ ነው። እኛ በማንም ሰው ስለመጣ አይደለም። እቃ መጫወቻ አይደለም። ይኸውልህ እሳት ነው የሚተፋው። አይመለከትም። ከዚህ በኋላ በሰው ነገር አንተ ማንህና ነው በሰው ነገር መጥተህ እኛን የምጠይቀው? ይኸውልህ እያየህ ሆኖ አይደል? ይሄንን አቀባብሎ ነው የሰጠኝ። ምናችሁን ከሳብኩት አለቀልህ። ሲጀምር ኖረህም አጠቅምም ብሞትም አጠቅምም። ከዚህ በኋላ አብርሃም ህይወት ውስጥ እየዞርክ ሰው የምታስቸግረው ሰው የምትበጠብጠውን ነገር ታቆማለህ። ሰማኛለህ? ሄርሜላ ቤተሰብ ጋር ሄርሜላ ጓደኞች ጋር እንዳትደርስ። የሰማኝ ነው አይደለ? ሲጀመር ማለት ነው አንተ ስለ አብርሃም ህይወት ስለ ሩታ ህይወት አንተ አትነግረንም። ሰምታላ? እኛ ራሳችን እንተዋወቃለን፣ አብረን ያደግን ሰዎች ነን። ትላንትና መጣ አንተ በሽጉጥ ማስፈራራት ማለት ትልቅነት እንዳይመስለን ስለምናውቅ ነው። አሁን ራሱ በቀለማቱ ከቤት ለማትወጡልኝ ዝም በል፣ መልስ አትስጥ። ከቤት ይወጡልኝ። ሻውን እንደዚህ አይነት እልህ ውስጥ የከተትከን አንተ ነው። እንደዚህ አይነት ባህሪ የለንም እኛ። አታውቃንም። እንድታውቅ ነው የመጣ ነው። እሺ ከግቢው ከዚህ በፊት አታውቃንም። ቤትህ ድረስ የመጣ ነው። ማንንም እንደማንፈራ እወቅ። በዚሁ አጋጣሚ ቤትህ ድረስ መተን እንደዚህ አንበርክከን ነው የጠየቅነው። ካስፈለገ ማለት ነው አንድ እግርህን አንካሳ ነው እናደርግልሃለን፣ መኖር ከፈለግ። ግብረ አበሮችህንም ረፉ በላቸው። እሺ እና ሌላ ምን ነገር የለም። በቃ በማይመለከት ህይወት አትግባ። የሰው ክብር የሚባል ነገር አለ ደግሞ ማለት ነው። ሰምተኛል? ቡቼ እልህ አይበለ። ሁሉም ሰው ክብር አለው። እሺ በክብራችን ስለመጣ ብቻ ነው ቤት ድረስ መጣ ሽጉጥ ይዘህ ስላስፈራራን ብቻ ነው ይህን ነገር ልናደርግ የቻልነው። ሌላ እኛ ጋጦጥ ባህሪም የለንም፣ ምንም የለንም። ደግሞ እምቡር አትበል፣ አትዝለል። እሺ ጀግና ዋው! ብሩክ እናንተም ተወልዳ ጌታ ጀግና
የታል ደጁ የታል ቄው የታል ጎራው ግዴን ስስቅ ጥርሴን ይፍራው የታል ማርከው የታል ላምቦ የታል ጀማው ብሎ የሚሰማው አዝኖ ሌላ ጭቃ ሳቦካደር አፈሬን ፍለጋ ቀኔ ጣለው ዝናብ እስኪያባራ ዶፉ እንባዬን ደብቆ ይጋልባል ጎርፉ የታበክናት